ሰላም ሰላም ውድና የተከበራችሁ የኤሚቲዩብ ተከታታዮች እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ እንድታበረታቱኝ እንዲሁም ደግሞ ቤተሰብ እንድትሆኑ ከወዲሁ ጠይቃለሁ ማለት ነው። ቪዲዮውንም ስትጀምሩ ላይክ በማድረግ እንድጀምሩ አሳስባለሁ። ዛሬ እንግዲህ የመጣሁበት ነገር ምንድነው? ሰሞኑን እየተለቀቁ ያሉ ቪዲዮዎችን እያየን ነው እና አብርሽ በነ ሄርሜላ ጉዳይ ማለት ነው እና በእነሱ ሰሞኑን እየሆነ እየተፈጠረ ያለውን ነገር ብዙዎቹን እያየን ነው ማለት ነው። ዛሬ አንድ ነገር ለማለት ነው የመጣሁት። ምንድነው? ሄርሜላ አንድ ውሳኔ ወስናለች። ሁላችንን የሚያስገርም ነገር ከአብርሽ ህይወት ለአንዴና ለመጨረሻ ጊዜ ወጥቻለሁ ብላለች። ያው ከዚህ በፊትም ያለችው ነገር ስለሆነ ብዙ አላስገረመንም። ምክንያቱም ከዚህ በፊትም ከህይወታችሁ ከአንዴም ሁለት ሶስቴ ከህይወታችሁ ወጥቻለሁ ብላ እንደገና ህይወታቸው ውስጥ ተገኝታለች። ይሄ ነገር ምናልባትም እሱ አዝኖ ወደ እሷ እንዲመጣ ምናምን ፈልጋ ካልሆነና ከልቧ ከሆነ ይሄን ውሳኔ የወሰነችው ተጠቃሚ የምትሆኑ እራሷ ናት። አሁን እዚህ ጋር ጉዳዩ አብርሽና ሩታ አንድ ስለመሆናቸው አብሮ ስለመሆናቸው አይደለም ጉዳዩ። ነገር ግን ሄርሜላ ነገሽን ህይወትሽን የሚያስተካክል ውሳኔ ነው የወሰንሽው። ሁላችንም ስንል የነበረው ከአንቺ ጋር ምንም አይነት ጥላቻ ወይ ደግሞ የግል ጸብ የለብንም። ማናችንም ብንሆን እንዴት ነው ያልፈለግነው ነገር ምንድነው? አንቺ ክብርሽን ዝቅ አድርገሽ ብዙ ተሰድበሽ ተንቀሽ በጣም ብዙ ነገር ሆነሽ ምናምን በአንቺ ልክ ደግሞ እሱም መሆን ካልቻለ ለፍቅራችሁ እሱም ዋጋ መክፈል ካልቻለ እንግዲህ በአንድ እጅ እንደማጨብጨብ ነው የሚቆጠርብሽ። የወሰንሽው ውሳኔ በደንብ ልክ ነው፣ በጣም ልክ ነው። ምክንያቱም እቺ ልጅ ከመሬት ተነስታ አይደለም ውሳኔዎችን እየወሰነች ያለችው። ምንድነው የሚባል ሂዳት በለው ነገር ግን እንዲሄድ አድርገው የሚባል ነገር አለ። ሂጂ ተይኝ ከህይወቴ ውጭ አላላትም። ነገር ግን ተግባሩ ከህይወቱ እንድትወጣ የሚያስደርግ በቃ በተግባር ኦልሬዲ እያሳያት ያለ ነገር ነውና እሱን ነገር ዛሬ ተረድተሽ አሁንም ቢሆን የእውነት ገብቶሽ ከሆነ ህይወትሽን ለማስተካከል ይሄ ሰው ነገ ለኔ ጥሩ ባል ምርጥ ባል ለልጅ ደግሞ ጥሩ አባት የሚሆን አይነት ሰው አይደለም ብለሽ አምነሽበት ከሆነ ከልብሽ ከሆነ ይሄን ውሳኔ የወሰንሽ ወደኋላ መመለስ የለብሽም ባይነኝ። ምክንያቱም ይሄ ሰው አንቺ በወደድሽው ልክ አንቺ ባከበርሽው ልክ የማያከብርሽ፣ አንቺ በወደድሽው ልክ የማይወድሽ ከሆነ፣ አንቺ በሰጠሽው ፍቅር ልክ ፍቅርን የማይሰጥሽ ከሆነ አብራችሁ መሆናችሁ ትርጉም የለውም። ትናንት አብራችሁ ነበራችሁ፣ አፈቅርሃለሁ ተባባላችሁ፣ ሆናችሁ ቀለበት እስከ ማሰር ደረሰ። አሁን ደግሞ እየተፈጠረ ያለው ነገር ደግሞ የሆነ ከህይወቴ ውጭልኝ በተግባር ነው እያሳየ ያለ። ስለዚህ የወሰንሽ ውሳኔ በጣም ልክ ነው። እዚህ ጋር ደግሞ በጣም የታዘብኩትን ነገር ልንገራችሁ። ቡዜና ማን ነበር ቡዜና ዳኒ እኔ የእውነት በዚህ ልክ የሰው ልጅ ማስመሰል አይቻላል። በእውነት እንዴ በጣም ብዙ ነገር ያደረገችለት ብዙ እንዴት ነው ከማጣት እስከ ማግኘት ከድህነት እስከ ሀብት እስከ ብዙ ነገር አብራው የለፋች ብዙ ውጣ ውረዶችን አብራ የወጣች የወረደች ሴት እያለች እዚች ጋር ትናንት የመጣች ሴት እንዴት ነው? አብርሽ እኮ ኦልሬዲ ተሰርቶ አልቆ ምናምን ነው ምንም መሰራት የማይጠበቅበት ነገር ላይ ነው እቺ ልጅ የመጣች። ተሰርቶ ያለቀ ነገር ላይ ያ ማለት የሰው ንብረት ላይ ማለት ነው። የሰው ንብረት ላይ ነው እቺ ልጅ የመጣች እና ሄርሜላ መታ አብርሽ ህይወት ላይ የጨመረችው ምንም ትልቅ ነገር የለም እንደ እውነቱ ማለት ነው። ሄርሜላ መታ የቀየረችው የአብርሽን ህይወት ምንም የለም። የአብርሽ ደስታው ናት፣ የአብርሽ እንደዚህ ናት እሱን አላየንም። ምክንያቱም ደስታዬ ናት ቢል ኖሮ እሱ እንዴት ለምን እንደዚህ አይነት ነገርም ሊያሳያት አይችልም እኮ። ስለዚህ ይሄ ሁሉ ማስመሰል ለምንድነው ቡዜ ይሄን ያክል ማስመሰል የፈለግሽው? ለምንድነው ይሄን ያክል ሩታ ያለሽን ጥላቻ ማሳየት የፈለግሽው? ምን አደረገችሽ? እሷ እኮ በእርግዝናዋ ወቅት ባሏ በሚያስፈልጋት ጊዜ ባሏ ከጎኗ ሳይሆን በጣም ብዙ ቻሌንጆችን ተጋፍጣ በእርግዝናዋ ወቅት ሆስፒታል ገብታ ብዙ ነገሮች በጣም ብዙ ነገር የጨጓራ በሽተኛ ሁና እግዚአብሔር ይመስገን ጤነኛ ልጅ ደግሞ ፈጣሪ እንደ ሰው ያልሆነው አምላክ ጤነኛ ልጅን አሳቅፏታልና በጀግንነት ነው ያለፈችው ያን ሁሉ ነገር። በእርግዝና ወቅት ባሏ ከሌላ ሴት ጋር ያልሆነ ንክኪ አላስፈላጊ ነገሮችን እያደረገ እያየች የትኛዋ ሴት ናት እሺ እንፋታ ብላ ላትወስን የምትችለው? ስለዚህ የእስች ልጅ ጥፋት ምንድነው? የሩታ ጥፋት ምንድነው? ለምንድነው በዚህ ልክ አንቺ በጣም ማስመሰል የፈለግሽው? ዳኒስ ብትሆን አንተ ሂደህ እዛ ጋር የሩታን ህይወት ስታመሰቃቅል ኖርክ ምናምን አብራችሁ እንድትሆኑ ፈልጋለሁ በሚል ነገር እነሱን በጣም በውስጣቸው ክፍተት እንዲፈጠር ካደረክ በኋላ እዚህ ጋር ደግሞ መታ ድራማ ትፈጥራለህ። ለምንድነው ከህይወታቸው ማትወጡና ራሳቸው እንደፈለጉ ለምን አያደርጉትም?
ቡዜም ሆንሽ ዳኒም ሆንክ ሁላችሁ ለምን ከህይወታችሁ አትወጡ? ሲቀጥል አብርሽም እንደዛው አብርሽ የሆነ ውሳኔን ማሳወቅ አለብህ። እንዴት ነው በሁለት ሴቶች ተወደድኩ አይነት ነገር ብፈልግ ካንዷ ሆናለሁ የትም ማሄዱም አይነት አክት ለምንድን ነው የምታደርግ? ለምንድን ነው በሴት ልጅ ህይወት እየቀለድክ ያለው? ለምንድን ነው የሴት ልጅ እንባ ምንም እያልመሰለህ ያለው? ሴቶች ለሁላችሁም የፈለገ ነገር ቢመጣ የፈለገ ነገር ብትወዱ ብታፈቅሩ በዚህ ልክ ክብራችሁን እንዳጥሉ። ምክንያቱም ከፍቅር በላይ ክብር ይቀድማል። መጀመሪያ ራሳችሁን አስከብሩ። ራሳችሁን ስታስከብሩ ነው ሁሉም ነገር የሚሆነው። ወደ እናንተ ነገሮች የሚመጡት ክብራችሁን ስታስጠብቁ ነው። ይኸው ክብሯን ዝቅ አደረገች፣ ብዙ ነገር ተባለች። ምን ተጠቀመች? ምንም። በሱ ከመሰደብ ይሄ በሱ የሆነ ነገር ከመባል ውጪ ያተረፈችው ነገር የለም ሄርሜላ። ስለዚህ እናንተ አሁን ከዚህ መውሰድ ያለባችሁ ነገር መጥፎ ነገሩን አይደለም፣ የምትማሩበትን ነገር ውሰዱ። ጠንካራ መሆን እንዳለባችሁ፣ ክብራችሁን ማስጠበቅ እንዳለባችሁ ይሄን ነገር እንዴ አስቡት። የሰው ትዳር ውስጥ ሄዶ ገብቶ እሷ ከመጣሽ በኋላ እሺ ሄርሜላ ከመጣሽ በኋላ አይደለም ጸባችን፣ እኔና ሩታ የተጣላ ነው ሄርሜላ ከመጣች በኋላ አይደለም ምናምን እንደዚህ አይነት ነገር ተብሏል። አይደለም አዎ ጸብ ነበራቸው። ነገር ግን ጸቡን በደንብ እንዲሰፋ ክፍተታቸው እንዲሰፋ ያደረገው ግን የሄርሜላ መምጣት ነው። ምናልባት እኮ ያኔ የነበራቸውን ክፍተት አጥብበው ሊታረቁና አንድ ላይ ሊሆኑ ይችሉ ነበረ። ሄርሜላ በመሀላቸው ስገባ ግን የሰፋው ነገር የነበረው ክፍተት እየሰፋ ሄደ። ስለዚህ ለጸባቸው መጀመሪያ መንስኤ ሄርሜላ ባትሆን እንኳን ለመለያየታቸው እንደዚህ ደግሞ በጣም ረጅም ክፍተት እንዲኖር ደግሞ እስከ መለያየት እስከ መፋታት ድረስ ደግሞ ያደረሳቸው የሄርሜላ በመሀላቸው መኖር ነው። ይሄ የሚታወቅ ነገር ነው። የሚያይ ሰው ትክክለኛ አእምሮና ሕሊና ያለው ሰው ማገናዘብ የሚችል ሰው ይሄን ማየት ይችላል። ስለዚህ ሄርሜላ አሁንም አረፈደብሽም። እስካሁን እኛም ስንናገር የነበረው ካንቺ ጋር ምንም የግል ጸብ ማናችንም የለብንም፣ ማናችንም ጥላቻ የለብንም። ነገር ግን እንደ ሴት የምታደርጊው ነገር እንደ ሴት ክብርሽን ማስጠበቅ ስላለብሽ ነው ሁላችንም ስንናገር የነበረውና አሁንም ቢሆን አረፈደብሽም። ይሄ ውሳኔሽ በደንብ ልክ ነው። ምክንያቱም ነገ ይሄ ሰው ልክ እንደ ሩታ እንደማያደርግሽ ምንም ማረጋገጫ የለሽም። አሁንም ቢሆን አብራችሁ በነበራችሁበት ሰዓት እነ ሩታ እንዴት ነው ሩታና አብርሽ ተለያይተው ያልተለያዩ ሰዎች ናቸው። ተፋተው ግን አንድ ላይ እስቲል ነው ያሉ ሰዎች ናቸው። ስለዚህ አንቺ ሁሌም እንደዚህ አይነት ህይወት እንዴት ነው እየተብካካ አይነት ህይወት እንትን ከምትይ እንዴት ነው ይሄ የመሸነፍ ያለ መሸነፍ ምናምን ጉዳይ አይደለም፣ የህይወት ጉዳይ ነው። ይሄ አልሸነፍ ባይነት ከሩታ በልጣለሁ ባይነት ምናምን እንደዚህ አይነት ነገር ይዞሽ ከሆነ እሱ ነገር ይቅርብሽ። ምክንያቱም ህይወት ነው፣ ይሄ ላይፍ ነው እና የወሰንሽው ውሳኔ ሁላችንንም የእውነት ነው የምላችሁ። እኔ በግሌ በጣም ነው ደስ ያለኝም ምንድነው ሩታና አብርሽ አንድ ላይ እንዲሆኑ አይደለም። እንደዛ ብላችሁ እንዳታስቡ። አንድ ላይ ይሁኑ ደስ ይለናል። አንድ ላይ ባይሆኑም ደግሞ አይመለከተንም። የራሳቸው ላይፍ ነው፣ ራሳቸውን የሚያውቁት። አንድ ላይ ሆኖ ደግሞ ልጃቸውን ቢያሳድጉ ለሁላችንም ደስታ ነው፣ ደስ ይላል። ነገር ግን እዚህ ጋር ጥያቄው ምንድነው? አንድ ሄርሜላ ራሷን ታስከብራለች፣ ሁለተኛ ለራሷ የሚሆን ትክክለኛ ህይወትን ትመሰርታለች። ከእንደዚህ አይነት ህይወት ይልቅ ማለት ነው መጣች በህይወቱ። እኔ የምላችሁ ቆይሽ እርግዝናው ሲሄድ ደረሰ። ሄርሜላ አርግዤልሃለሁ ምናምን ብላል ነበረ። የደረሰ እርግዝናውስ? ይሄንም እየጠየቀ ማንም የለም። ሲቀጥል አብርሽ ታሟል፣ ከታመመ ድኖ መጥቷል ምናምን ተብሏል። ምንድነው የታመመው ነገር? ከምንድነው የዳነ? ለምንድነው ይሄን ማትነግሩን? ከምንድነው የዳነ? ምክንያቱም በዚህ ጉዳይ ውስጥ በጣም ብዙ የተባለች በጣም ብዙ የተረገጠች በኦዲየንስም በቤተሰብም በነቡዜም በሁሉም ሰው ብዙ የተባለች ሴት አለች። እሷም ሩታ ናት። መተታም ናት ተባለች። ብዙ ነገር እሷ ናት ያሳመመችው፣ እሷ ናት ያፈዘዘችው፣ እሷ ናት ያደነገዘችው። በጣም ብዙ ነገር ተብሏል። ስለዚህ ይሄን ነገር ለምንድን ነው የማትጠይቁት? እነ ቡዜ ስለምንድን ነው መናገር ያልፈለጋችሁት? ምክንያቱም ቡዜ ከዚህ በፊት ሩታን በጣም በብዙ መንገድ እንድትጠላ እንድትወቀስ በጣም ብዙ ነገር ስላደረገች አሁን ሲጀመር አልታመምም። አብርሽ ሲጀመር አልታመምም። ቢታመም ምን አይነት ህመም ታሞ ከምን የተወስዳችሁትስ እንደዳነ ታስረዱ ነበር። ለኦዲየንስ መታችሁ ተናገሩ ነበረ። ነገር ግን እዚህ ላይ እየተደረገ ያለው ትልቅ ድራማ ነው። አብርሽ ከሄርሜላ ለመራቅ ይሁን ወደ ሩታ ለመመለስ ይሁን ሄርሜላን ከህይወቱ ለማስወጣት ሳያስቀይማት ይሄ ውጭልኝ ሳይል እሱም ተወቃሽ ሳይሆን
ከህይወቱ ለማስወጣት ፈልጎ ይመስለኛል ይሄን ነገር እያደረገ ያለው። በሌላ በኩል ደግሞ ሳስበው ሄርሜላ አሁን የወሰነችው ውሳኔ ሜቢ እሱ አዝኖ ይሄ እንዴት ነው እንደዚህ መሆኗ እየተጎዳች ነው ምናምን ብሎ አስቦ የሆነ ስታለቅስ ምናምን ብቻ አዝኖ ድጋሚ ወደ ህይወቷ እንዲመለስ ለማድረግም ነው ብዬ አስባለሁ። የኔን ሀሳብ ነው የምነግራችሁ እና እንደዚህ ባታረግ ጥሩ ነው። አብርሽም እንደዚህ ባታረግ የራስን ህይወት ከሁለት አንዳቸው ጋር መርጠህ በቃ በትክክለኛው መንገድ ህይወትን መቀጠል አለብህ። ሁለቱንም ሴቶች መጉዳት የለብህም። እነዚህ ሴቶች እየተጎዱ ነው እንዴ። በዛ ያንተ ልጅ ይዛ ያለች ሴት አለች፣ ታሳዝን። ቢያንስ በጣም ብዙ ፈተናን ያሳለፈች በጣም ብዙ የሆነችልህ ሴት አለች። እሷም እየተጎዳች ነው። በዚህ ደግሞ ሄርሚም ሴት ናት፣ ትጎዳለች። ስለዚህ ህይወትን በትክክለኛው መንገድ ሩታ ጋር ከሆነ ልጄን ማሳደግ ፈልጋለሁ፣ ትዳሬን በስርዓቱ መምራት ፈልጋለሁ፣ የነበሩትን ክፍተቶች ማጥበብ ፈልጋለሁ፣ እንደ አባት ለሚስቴ ደግሞ እንደ ባል መሆን ፈልጋለሁ እምትል አይነት ከሆነ ወደ ሚስት ተመለስ። አይ ደግሞ እኔ ሄርሜላ ጋር ነው ደስተኛ መሆኑ ሄርሜላ ጋር ነው ካልክ ደግሞ ወደ ሄርሜላ ተመለስ። ሴቶቹንም አትጉዳቸው እንዴ። በዚህ ልክ የትም አይሄዱ ምንም አያመጡም አይነት ነገር ከፈለኩ እዛችኛዋ እሄዳለሁ ከፈለኩ እዚችኛዋ እሄዳለሁ አይነት ምርጫ ላይ ነህ አንተ። እንደዛ አይነት ነገር ላይ ነህ። ምክንያቱም ባይሆንማ ኑሮ የምትናገረው ነገር ራሱ እኮ ከምትጠየቀው ጋር የማይገናኝ ነገር ነው የምትናገረው ነገር። ስለዚህ ሴቶችዬ ከእንደዚህ አይነት ህይወት ሁላችሁንም ይሰውራችሁ። የእውነት ነው የምላችሁ። ማናችሁም ሄርሜላን እርግጠኛ ነኝ ሄርሜላን የምትደግፉ ሰዎች በራሱ ብትጠየቁ ሄርሜላ ያለችበትን ህይወት እንደማትመኙት አይኖ 100% እርግጠኛ ነኝ። አትፈልጉትም። ማናችሁም የትኛውም ሴት ሄርሜላ ያለችበትን ህይወት የሚመኝ ሴት አይኖርም። እና ከእንደዚህ አይነት ህይወት ፈጣሪ ይሰውራችሁ። ለማናችሁም አይጠማችሁ። ነገር ግን አንድ ማወቅ ያለባችሁ ነገር በትዳር መሀል አይገባም። በጣም ነውር ነው። ከነውርም ነውር ነው። ይሄ እንዴት ነው መሰላችሁ? አስተዳደግ የሚባል ነገር አለ። ባህል እንዲቀረ ባህል የሚባል ነገር አለ። እና ይሄ ትዳር ላይ ዘው ብሎ ገብቶ ፍቅረኛሞች ላይ ወይ ሪሌሽንሺፕ ውስጥ ያለ ሰው ጋር ዘው ብሎ ገብቶ ይሄ የኔ ይሆናል ነገ ጥሩ ባል ይሆነኛል ምናምን ያችን ጥሎ መጥቶ ያችኛውን ሴት አስለቅሶ መጥቶ እኔን ደስተኛ ያደርገኛል ጥሩ ባል ጥሩ አባት ይሆናል ምናምን ይሄ የሞኝ አስተሳሰብ ነው። የሞኝ አስተሳሰባችሁን ወደ ጎን አድርጉት። የትኛውም ወንድ ትዳሩን እዛ ጋር አፍርሶ መጥቶ ሴት ልጅ ጎርቶ መጥቶ ለአንቺ ጥሩ ባል ሊሆን አይችልም። በጭራሽ ሊሆን አይችልም። እንዴትስ በምን ሐሳብ አስባችሁት? እንዴት ሆኖ ለኔ ጥሩ ባል ይሆነኛል? እዛ ጋር እርጉዝ ሚስቱን ሲያስለቅስ የነበረ ለእርጉዝ ሚስቱ ሳይሆን እሱ በሚያስፈልጋት ከጎኗ መኖር ባለበት ሰዓት ከጎኗ ሳይሆን ለኔ ዛሬ ይሄ ነገር ቢፈጠር ባረግዝ ልጅ ቢመጣ ለኔ ጥሩ ባል ለልጄ ደግሞ ጥሩ አባት የሚሆን ሰው ነው ብዬ እንዴት ብላችሁ ትቀበሉታላችሁ? አይሆንም። ለዛ ነው ማናችሁም ሄርሜላ ያለችበትን ህይወት ሁላችሁም ሂጂበት ግፊበት ምናምን ትሏታላችሁ እንጂ ማናችሁም አትመኙትም ይሄን ህይወት። ስለዚህ ውዶችዬ ከእንደዚህ አይነት ነገር አሁንም እንዳልኩት ነው ፈጣሪ ይሰውራችሁ። ሁላችሁንም ፈጣሪ ይጠብቃችሁ። ሩታም እንግዲህ ባለሽበት ከነልጅሽ ፈጣሪ ይጠብቅሽ። እንደው ከእንደዚህ አይነት ህይወት እንደውም እሷ ለአንዴና ለመጨረሻ ቆርጦላት ብትወጣ ደስተኛ ነበርን። ምክንያቱም አንደኛ ይሄ ቆርጦ የማይቆርጥ ሰው ነው አብርሽ። ወይ አይተዋትም ወይ ደግሞ በደንብ አይዛትም አይነት ነገር ነውና የእሷንም ህይወት በጣም እየተበላሸ ነው ምናምን። እዚህም ጋር ደግሞ የሄርሜላ ህይወት አለ ምናምን እና አሁንም ቢሆን ሄርሚ ወደፊት አሁን የመጣሽበት ነገር በጣም ትክክለኛ ነገር ነው። በጣም ልክ ነሽ። ምናልባት ፍቅር ነው ልትጎጂ ለትንሽ ጊዜ ምናምን ብትችይ ነው። ከዛ በኋላ ኖርማል ነው ትጠገኛለሽ። ኖርማል ነው። ምክንያቱም እናንተ አመት እንኳን አልሞላችሁ አንቺ ከመጣሽ። ለስንት አመታት አብሮ የነበረች ከድህነት እስከ አሁን ድረስ ጥሩ ስኬት ላይ እስከሚደርስ ድረስ ብዙ ነገር ያደረገችለት ሴትን እንኳን ትቶ አንቺ ጋር መጥቷል። ስለዚህ አንቺም ማትረሽበት ምንም ምክንያት የለም። የራስሽን ህይወት ኑሪ። እንደዚህ ትችዋለሁ ብለሽ ከሱ አካባቢ ከማዣበብ ምናምን ሳይሆን በትክክል በስርዓት ህይወትሽን ለመምራት ሞክሪ። ትክክለኛ ውሳኔ ነው የወሰንሽው። እንደኔ ሀሳብ ይሄ ነው ዛሬ የመጣሁበት ሀሳብ ውዶቼ። እና ሁላችሁም ሴቶችዬ ክብራችሁን አስጠብቁ። ክብር ከምንም ነገር ይቀድማል። ከእናንተም አልፎ እናንተ ዝቅ ስትሉ ቤተሰብ የሚባል ነገር አለ። የእንትና ልጅ መባል በራሱ በጣም የሚያስጠላ ነገር ነው። በጣም የሚያስጠላ ከእናንተ አልፎ የቤተሰብን ክብር ዝቅ ማድረግ ስለሆነ ማለት ነው። እና ሁላችሁም
ክብራችሁን አስጠብቁ እላለሁ። ጎበዝ ጠንካራ ሴት ከሆናችሁ፣ ስኬታማ ሴት ከሆናችሁ ወንድ ልጅ የማይመጣበት ምንም ምክንያት የለም። የትኛውንም ወንድ ልጅ መርጧችሁ ይመጣል። እናንተ ክብራችሁን የምታስጠብቁ ስኬታማ፣ ጎበዝ፣ ጠንካራ ሰራተኛ ከሆናችሁ የትኛውም ወንድ እናንተን ፈልጎ ይመጣል። የትኛውም ወንድ። ስለዚህ እናንተ የሚጠበቅባችሁ ብቻ ጀግና ሴት መሆን ነው። ራሷን የምታስከብር ቆራጥ ሴት እና ውዶችዬ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጋብዛለሁ ማለት ነው። መልካም ጊዜ ይሁንላችሁ። ባይ Thank you for watching.